ፈልግ በዚ ሰፈር ዳሃ በዛ ይላል አላህ ቢያዘንብለት አትችለው ኢላ መን ረሂመ ረቢ አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርስቁን አላህ ሲያዘንብለት የሰው ልጅ አይቻል ለዚህ ነው አላህ ያዘብነው ቢሰጠን ስለማንችል ለምን ከአላህ የበለጠ እውነተኛ ተናጋሪ ስለሌለ ትላንት ይሄ ነገር ሲነገረው ሁለት ነገር ነው የሚያስበው ባለቤቴ ሴት ወለደችው ሁለት ነገር ያስባል አንደኛ ልቅበራት ወይስ ለደብቃት ምን ብዬ ነው እኔ ሴት ልጅ ተወለደልኝ ተብሎ መንደር ላይ የሚወራልኝ ይላል አላህ ምን አለ አላ ሳአ ማ يحكمون ምን አይነት ፍርድ ነው የሚፈርዱት አለ ምን አይነት ውሳኔ ነው የሚወስኑት ሴት ልጅን አላህ ሰጥቶት ሴት የሌለበት ቤት ነው እንዴ እንደው እውነታው ስኔ ሴት የሌለበት ቤት ነው ወይ ወጡ ኬት ይጣፍጣል ቤቱ ለመግባት መቼ ይስባሃል ይሄን አክል ደረጃዋን አሳንሷት ነበር ግን ማሰብ ብቻም ሳይሆን ይተገብሩ ነበር ወይ ገሏታል ወይ ደብቋት ነበር የሚያሳዝን ፍርድ ነው የፈረዱባት ይላል ነብያችን ግን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል አላህ Subhanahu Wa Ta'ala ሶስት ሴቶችን የሰጠው ወይም ሁለት ሴቶችን የሰጠው ወይም ሁለት እህቶቹን የተንከባከበ በጥሩ ተርቢያ ያሳደገ ሰው አላህ ለዚህ ሰው ምን አዘጋጅቶለታል አሉ በእነሱ ምክንያት ጀነት የሚገባ ወይም የገባ ቢሆን እንጂ አሉ ሁለቱም ሰጠው ሶስትም ሰጠው የጀነት መግቢያ ጌጥ ናት ሴት ልጅ አንተ እስከመቼ ካንተ እጅ ወጥቶ እስክድራቸው ድረስ የዳርካቸው ቀን ስራን ጨርሰሃል ሴት ልጅ ማሳደግ ሴት ልጅ መወለድ ከማንም በላይ ለአባት ተጨናቂ ለቤተሰብ ተጨናቂ ለሁሉ ተጨናቂ ሴቶች ናቸው ወንድ እንደውም ትንሽ ጠንከር ይላል በእነዚህ ሁለቱ ሴቶች የተነሳ አላህ ጀነት ግባ ቢለው እንጂ አላህ ጀነት ቢያስገባው እንጂ ወይም አላህ ጀነት ይሄን ሰው ያስገባው ቢሆን እንጂ ሌላ አጅር የለውም ሁለቱም ሶስት እንግዲህ አላህ Subhanahu Wa Ta'ala ሴት የሌላችሁ የሐዲስ ያጓጓል አላህ ሴቱን ይስጣችሁ የዛሬው አዳርም አላህ መልካም ያርገላችሁ ከዛሬውና ቢጀምረው ሁሉም ነገር ሴቶቹ ከሌሉ ከዛሬ ይጀምራል ስራው ሰበብያ ይፈልገል ሰበቡ ምናሙ አላህ ያድርገን ያለን ደሞ ሰዎች ተንከባክበው ማሳደግ ያስፈልጋል በዱንያ ላይ ትልልቅ ሴቶችን አላህ ጠራለን እነዚህ ትልልቅ ሴቶች ሁሉንም ማውራት በዚህ ሰዓት አይቻልም ሌሎቹ ነጥብ ስለሚያመልጡ ከነዚህ መካከል ሶስት ሴቶች አጠራ አድርጌ ለመንገር የመጀመሪያው የፊርዓውን ሚስት ናት እናታችን አሲያ ትባላለች ትዳሩን ገባችበት አመነችበት የባሏ አምባገነን ግን ጀነት እንደማያገኝ አወቀች የቤተ መንግስት ኑሮ አልጣማት የአባይ ውሃ በግቢዋ ላይ መዞሩ አልጣማት ግሪን የሆኑ አስገራሚ አታክልቶች ግቢዋ ላይ መኖሩ አልጣማት አስገራሚ ወታደሮች መኖራቱ አልጣማትም ይቅርብኝ ከእንደዚህ አይነባላለች ለምን ታርጌቱ ጀነት ስለሆነ ሙእሚን እቺ ሴት በጣም ጌቷን ምትፈራ ስለነበረች ከዚህ ከቤተ መንግስት ህይወት ሳይሆን የመረጠችው ምንድነው ረቢ ብሊኒ እንደከ ቤተን ፊል ጀናን ያለች ጌታዬ ወይ አንተ ዘንድ ቤት ስራልኝ ያለች ወነጂኒ ሚን ፊርዓውን ወአመሊሂ እንዴ ያቀፍ የምተኛው ባሌ ከሱ ተንኮልም ጠብቀኝ ነው ያለች ወነጂኒ ሚን القوم الظالمين ከሱ ጋር ማብሮ ካሉ በደለኞች ባንተ ተጠበቃለሁ ነበር ያለች ምን ፈልጋ ጀነት ነው ሁለተኛዋ ሴት ደግሞ እናታችን መርየም ናት ወይም ማርያም ናት አላህ ሰላሙን ያወርድባትና
ምርጥ ሴት እኔ በጣም የሚገርመኝ ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው። አንድ ቀን ሚስከርት ለብሳ አታውቅም። አንድ ቀን ማርያም ሱሪ ለብሳ አታውቅም። አንድ ቀን ደረቷን ከፍታ አታውቅም። ስትናገር አሁን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው። አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረኛ አንድ ወንድ እንዲህ ያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች። ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል። በጣም ደንግጣለች መርየም። አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ እያለች ነው ያለችው። መውደድ ማለት በምላስ አይደለም። በተለይ የኛ ሀገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል። መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት ነው። ተግባር ላይ ያለ ነው ሲባል በጣም ከባድ ነው። መርየም እንግዲህ አርግዛ እንኳን መላኩ ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርረህማን ሚንከ ኢን ኩንተ ተቂያ እኔ በረህማን ጌታ እጠበቃለሁ እንዳትጠጋኝ ያለችው። እሱ ሊያበሽራት ነው የመጣው፣ ግን እንዳትጠጋኝ ያለችው። እንግዲህ ያስጨነቃት እናታችን መርየም ወይ ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያለ አባት የተወለደ የተረገዘ ልጅ አለ። በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች። ነገር ግን አላህ ምንም አላላትም። ምንድነው መልስ ጫላት? ያ መርየም አና ለኪ ሀዛ አንቺ መርየም ወይ ምንድነው ያረገሽው ባክሽ? ያ ኡኽታ ሃሩን ማ ካነ አቡኪ እምራአ ሰውኢን ወማ ካነት ኡሙኪ በግያ። በጣም ከባድ ንግግር ነው የተናገሩት። አባትሽም መጥፎ አልነበረም፣ እናትሽም ደግሞ ዝሙተኛ አልነበረችም። ቃሉ አይከብድም? በጣም ተጨነቀች። እንዲህ መጥተው ሲሉሽ ምን በያሏት? አላህ ምን በያላት? ፈአሻረት ኢለይህ ወደ ህፃኑ አመላክች አላት። ወደ ማን? ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች። ለምን? የእሷም ክብር መጠበቅ ስላለበት፣ የእሷም ክብር መጠበቅ ስላለበት። ታዲያ በአንቀልባ ያለ ህፃን ልጅ እንዴት አናግሪ ትይናለሽ ብለው ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው የምታመላክተው። ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ አለ፣ እኔ የአላህ ባሪያ ነኝ። አታኒየል ኪታብ መጽሐፍ ሰጥቶኛል። ወጀዐለኒ ነቢያ ነቢይም አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ የትም ብሆን ደግሞ የተባረኩ አድርጎኛል። ወአውሳኒ ቢሰላቲ ወዘካት አይገርም? እንድሰግድም አዞኛል፣ ዘካም እንዳወጣ አዞኛል አለ። እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ። ማን? ኢየሱስ አለይሂ ሰላም ወይም ኢሳ። ነብይነቱን አረጋገጠ፣ መጽሐፍ እንደተሰጠው አረጋገጠ፣ ቤቱም ቦታ የተባረከ እንደሆነ አረጋገጠ፣ ሰላት መስገድ እንዳለበት አረጋገጠ፣ ዘካ ማውጣት እንዳለበት አረጋገጠ። ይህን ንግግር ኢሳ አለይሂ ሰላም ተናገረ፣ በልጅነቱ ተናገረ። ማን ከወሬ ዳነ? ማን ከወሬ ዳነ? መርየም ዳነች። አላህ ክብሯን ጠበቀላት። አላህም ደግሞ ድንገት እዚች ጋር ቆም ማለት ይፈልጋልና በሕፃንነቱ የተናገረው ኢሳ በኢሳ አፈጣጠር ደግሞ እኛ እንዳንገረም አላህ ምን አለ? ኢነ መሰለ ኢሳ ኢንደላሂ ከመሰሊ አደም። የኢየሱስ ወይም የኢሳ አፈጣጠር እንደ አደም ነው አለ። እንደውም የአደም ይገርማል አለ። خلقه من تراب ከአፈር ፈጠረው ثم قال له كن فيكون ሰው ሆነ አለው። ሰው ሆነ የአደም ነው እንደውም የበለጠ የሚያጅበው። ቢያንስ አባቱ አልታወቀም አላህ ሁን ባለው ነውና የተፈጠረው ኢሳ አለይሂ ሰላም። ቢያንስ ግን ከሴት ወድ ውስጥ ነው የወጣው። አላህ ያፈጣጠር ጉዳይ እንዳይገርማችሁ ለመገረም ከሆነ የማን ይገርማል አለ? የአባታችን አደም አለይሂ ሰላም የዛ አፈጣጠር የበለጠ ይገርማል አለ። ያው ብዙን ጊዜ ሌሎች የሚሉት ያው የኢሳን አፈጣጠር ይነግሩናል። ያው ሙስሊሙ ግን ቀድሞም አላሁ ተዓላ በተከበረው ቃል ይሄንን ነግሮታል። እቺ ምርጥ ሴት የነበረችው
መርየም ወይም ማርያም መንገድ ላይ ጎረምሶችን የምታስደነግጥ አልነበረም አለባበሷ። በጣም ጥቡቅ ሴት ነበረች። ምክንያቱም ይሄ ፕሮግራም ዓለም ላይ የሚታይ ፕሮግራም ስለሆነ ማፍቀርና መሆን አጅሩ አንድ አይደለም። ትክክለኛ የምትለብሰው የነበረው ልብስ አላህ የፈቀደላት አውረቷን የምትሸፍን ጥቡቅ ሴት የነበረች ብትኖር መርየም ናት አለይሂ ሰላም። እቺ ሴት ዱንያ ላይ ጀነት ከተመሰከረላቸው መካከል አንዷ ማን ሆነች? መርየም ወይም ማርያም ሆነች። የኢየሱስ ወይም የኢሳ አለይሂ ሰላም አላህ ሰላሙ ያወርድባቸውና በሁለቱም ይህንን ደረጃ በዱንያ ላይ ሰጧቸው። መርየም ይህን አጅር ያገኘችው በምንድን ነው? በጥቡቅነቷ ነው። ጀነት የምትከጅል እህቴ ጀነትን ማግኘት የምትችለው በጥቡቅነቷ ነው። ያም ጎረምሳ ይሄም ጎረምሳም የሚጎትታት አልነበረች። በጣም ጥቡቅ የነበረች ታላቅ ሴት የነበረች። በተለይ ሙስሊሞች በጣም አድርጎ ታሪኳን በሱረቱል መርየም በደንብ የምናውቀው መርየምን ወይም ማርያምን ማወቅ የሚፈልግ ማንኛውም ሙስሊምም ይሁን ከሙስሊም ውጪም እምነት ያለው ሱረቱል መርየም ወይም የመርየም አንቀጽን በዚሁ አጋጣሚ እንጋብዘዋለን ማለት ነው።